ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ወደ አሜሪካ ለቅድመ ውድድር ዝግጅት የሚሄዱ 31 ተጫዋቾች ታውቋል። እንደዚሁም በዓለም ዋንጫ ላይም የተሳተፉ መቼ ወደ ልምምድ እንደሚመለሱም ይፋ ተደርጓል። ከዚህ በተጨማሪም ደግሞ ሊቨርፑሎች አዲስ የበረኛ አሰልጣኝ መቅጠራቸውም ተነግሯል። እንደዚሁም አርም ፔቺ በውሰቱ ሊቨርፑልን ሊለቅ እንደሆነም እየተዘገበ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምገባ ይሆናል። አብራችሁን ቆዩ። በመጀመሪያ በሀዘን ዜና ነው የምንጀምረው። በዛሬው ዕለት የቀድሞ የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው ኬቨን ኪገን ከዚህ ዓለም በሞት መለየቱ ተዘግቧል። ኬቨን ኪገን እንግዲህ በ1970ዎቹ በተለይ በቢል ሻንክሊ ስር ለሊቨርፑል በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው የነበረው። ሊቨርፑሎችም እንግዲህ ባንሰራሩበት ዓመት የዚህ ተጫዋች ሚና በጣም ላቅ ያለ ነበረው። እንደዚሁም በወቅቱም የባላንዶር አሸናፊ መሆንም ይችላል። ለሊቨርፑልም ዋንጫ ማሳካትም የቻለ ተጫዋች ነው የነበረው። በተለይ ባደረጋቸው 323 ተጫዋቾችም 100 ጎሎችንና 70 አሲስቶችን ለሊቨርፑል ማስመዝገብ ችሏል። ከሊቨርፑልም በኋላ ወደ ኒውካስል ዩናይትድ በማቅናትም አስደናቂ የሚባል እንቅስቃሴን ማድረግ ችሎ የክለቡ ሌጀንድም መሆንም የቻለ ተጫዋች ነው የነበረው። አሁን ላይ ግን በጋጠመው የካንሰር ህመም ምክንያት ከዚህ ዓለም በሞት ሊለይ ይችላል። እንደሚታወቀው ከአንድ ወር በፊት በወጡ ዘገቦች መሰረት ኬቨን ኪገን የስቴጅ 4 የካንሰር ህመምተኛ እንደሆነ ሲነገር ነበረ። አሁን ላይ እንግዲህ በዛ ህመም ከዚህ ዓለም በሞት መለየት ይችላል። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹ ሁሉም እንግዲህ መጽናናትን እንመኛለን። ወደ ሌላ ዘገባችን ስናመራ ስቲቨን ባጄቲች በዛሬው ዕለት የመንታ ልጆች አባት መሆኑን በኢንስታግራም ገጹ ላይ ማሳወቅ ችሏል። እናም ለዚህም እንኳን ደስ አለ ማለት እንፈልጋለን። በመቀጠልም ሊቨርፑሎች አዲስ የግብ ጠባቂ አሰልጣኝ መቅጠራቸውን ይፋ አድርጓል። ይህም አዲሱ የሊቨርፑል የግብ ጠባቂ አሰልጣኝም አሌሃንድሮ ሮሳሊ የተባለው አሰልጣኝ ነው። እናም ከዚህ በኋላም እንግዲህ ዣቪ ቬላሮ ትቶት የሄደውን ቦታ የሚሸፍን ይሆናል። እንደሚታወቀው ዣቪ ቬላሮ ፋቢያ ኦቴ ትቶት የሄደውን ቦታ ለመተካት ነበረ 2025 ላይ ሊቨርፑልን መቀላቀል የቻለው። ላለፈውም አንድ ዓመትም በሊቨርፑል ቤት በግብ ጠባቂ አሰልጣኝነትም ሲሰራ መቆየት ይችላል። አሁን ላይ ግን በራሱ ፍቃድ ክለቡን ለመልቀቅ በመወሰኑ ምክንያት ሊቨርፑሎች በሱ ምትክ አሌሃንድሮ ሮሳሊን ሊቀጥሩት ይችላል። ይህም የሊቨርፑል አዲሱ የግብ ጠባቂ አሰልጣኝ ከዚህ ቀደም የቫሌንሺያን አንደር 90 ቪድሞት የተባለውን ክለብ፣ ፊዮሬንቲናን እንደዚሁም ደግሞ ናፖሊን ማሰልጣን ይችላል። በተለይ በናፖሊ ቤት ላለፉት 5 ዓመታት ነበረ በግብ ጠባቂ አሰልጣኝነት ሲሰራ የነበረው። በዚህ ሰዓት ግን ናፖሊዎች በቡድናቸው ላይ የተለያዩ ለውጦችን ማድረጋቸውን ተከትሎ በተለይ አሰልጣኝ መቀየራቸውን ተከትሎ ይህንንም የግብ ጠባቂ አሰልጣኝ ከክለባቸው ሊያሰናብቱት ይችላል። ሊቨርፑሎችም በዣቪ ቬለሮ ምትክም ሊቀጥሩት ይችላል። ከቡድኑ ጋርም ለቅድመ ውድድር ዝግጅት ወደ አሜሪካ በአንቶኒ ኢራዮላ ኮቺንግ ስታፍ አባልነት የሚያቀና ይሆናል። በመቀጠልም ዘ አትሌቲክስ ይዞት የወጣውን መረጃ ነው የምንመለከተው። ዘ አትሌቲክስ ላይ በመጻፍ የሚታወቀው ጄምስ ፒርስ ይዞት በወጣው መረጃ መሰረት አርም ፔቺ በውሰት ውል ክለቡን ሊለቅ ተቃርቧል እያለን ይገኛል። አያይዞም ይዞት በወጣው መረጃ መሰረት አርም ፔቺ ወደ ኦስትሪያ ክለብ ወደ ሆነው ወደ ቲኤስቪ ሃርትበርግ ወደ ተባለው ክለብ ለመቀላቀል እንደተቃረበ ነው እየተነገረ የሚገኘው። ይህ ክለብ እንግዲህ በተጠናቀቀው የውድድር ዘመን በኦስትሪያ 6ኛ ደረጃን ይዞ ነው ማጠናቀቅ የቻለው። እናም በቀጣይ ዓመትም እንግዲህ አርም ፔቺ በዚህ ክለብ ውስጥ ሲጫወት የምንመለከተው ይሆናል። በእርግጥ እስካሁን ድረስ ፌርማዎች አልተጠናቀቁም። ሊቨርፑሎችም እንግዲህ ከዚህ ክለብ ይህ ተጫዋች የመጮቻ እድል እንደሚያገኝ ማረጋገጫዎችን እንደሚፈልጉ ነው እየተነገረ የሚገኘው። ይህንን ማረጋገጫ ልክ እንዳገኙ ግን ተጫዋቹ በውሰት ውል ክለቡን የሚለቅ ይሆናል። በዚህ ሰዓትም እንግዲህ ወደ አሜሪካ ከሚጓዘው የስኳድ ስብስብ ውስጥም እንደተቀነሰም ነው እየተነገረ የሚገኘው። እናም በውሰት ውል የመውጣት እድሉ በዚህ ሰዓት ላይ በጣም ከፍተኛ እንደሆነ ጄምስ ፒርስ በዘገባው ተናግሯል። እንደሚታወቀው አርሚን ፔቺ በ2005 የክረምት የዝውውር መስኮት ነበረ ሊቨርፑልን በ1.5 ሚሊዮን ፓውንድ ከፑሽካሽ አካዳሚ መቀላቀል የቻለው። በሊቨርፑል ቤትም እንግዲህ በተለይ ለአንደር 21 ከ21 ዓመት በታች ቡድኑ ላይ በቋሚነት ሲሰለፍ መመልከት ችለናል። እንደዚሁም ለዋናው ቡድንም ሊጫወትም ተቃርቦ ነበር። በተለይ ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ አሊሰን ቤከርና ማማርዳሽቪሊ መጎዳታቸውን ተከትሎ ውድማን ነበረ በቋሚነት መጀመር የቻለው። በጨዋታው ላይ እንግዲህ ውድማን ጉዳት አስተናግዶ ነበር እና በዛ
ባልሳሳትም ይህ ግብ ጠባቂ ሊቀየር ተቃርቦ ነበር። ነገር ግን መልሶ በማገገሙ ምክንያት ውድማን ጨዋታውን ሊጨርስ ይችላል። አርሚን ፔቼም በጨዋታው ላይ ምንም አይነት እንቅስቃሴን ማድረግ ሳይችል ቀርቷል። ሊቨርፑሎችም እንግዲህ በቀጣይ ሲዝን የበለጠ ልምድ እንዲያገኝ በውሰት ውል ለመስጠት እንዳሰቡ ነው እየተነገረ የሚገኘው። ከዛ በውሰት ውል ቆይቶ እንግዲህ ራሱን በደንብ አጠንክሮ የሚመጣ ከሆነ ምናልባትም ለወደፊቱ የሊቨርፑል ቁጥር 1 ግብ ጠባቂ ይሆናል ተብሎ ነው የሚጠበቀው እና ምናልባትም በቀጣይ ጥቂት ቀናቶች ውስጥ የተጫዋች እንግዲህ በውሰት ውል ክለቡን ሲለቅ ልንመለከት የምንችልበት ከፍተኛ እድል አለ። በመቀጠልም ወደ አሜሪካ የሚጓዘውን የስኳድ ስብስብ ነው የምንመለከተው። በዛሬው ዕለት ሊቨርፑሎች ይፋ እንዳደረጉት ከሆነ ወደ አሜሪካ 31 የሚደርሱ ተጫዋቾች የሚጓዙ ይሆናል። በእነዚህ 31 ተጫዋቾች መካከል እንግዲህ 6 የተጎዱ ተጫዋቾች አሉ። እንደዚሁም ደግሞ 11 የአካዳሚ ተጫዋቾችም መካተት ችሏል። አጠቃላይ ሙሉ ስኳዱን ስንመለከት ግብ ጠባቂ ላይ ማማርዳሽቪሊ፣ ውድማን፣ ዴቪድስ እንደዚሁም ደግሞ ሃል መካተት ሲችሉ በተከላካይ መስመር ላይ ጆ ጎሜዝ፣ ጀረሚ ዣኬ፣ ኑዶዌኬ፣ ኬርኬዝ፣ ሲሚካስ፣ ፍሪምፖንግ፣ ቻምበርስ፣ ራምሲና ስኳኖሊ ወደ አሜሪካ የሚጓዙ ይሆናል። በመሀል ሜዳው ላይ ሳቡዝ ላይ ከርተስ ጆንስ፣ ኤሊየት ናዮኒ እንደዚሁም ደግሞ ማኮኔል የሚጓዙ ሲሆኑ በአጥቂ ስፍራው ላይ ሪዮ እንጉማሃ፣ ፌዴሪኮ ኬዛ፣ ዊሊያም ራይት፣ ኬረን ሞሪሰን፣ ጆሹዋ አቤ፣ ኮማስ እንደዚሁም ደግሞ ሶኒ ላምቤ ወደ አሜሪካ ለቅድመ ውድድር ዝግጅት የሚጓዙ ይሆናል። ከነዚህ በተጨማሪም ግን ጉዳት ላይ የሚገኙት ቪትስላቭ ጃሮስ፣ ጆቫኒ ሊዮኒ፣ ኮነር ብራድሊ፣ ዋታሮ ኤንዶ፣ ስቲቨን ባጄቲች እንደዚሁም ደግሞ ሂጎ ኢኬቴኬ እንደሚጓዙ ተናግሯል። በአጠቃላይ እንግዲህ የ31 ተጫዋቾች ስብስብ ይህንን ይመስላል። ከነዚህ መካከል ግን ጆሹዋ አቤ፣ ጄምስ ማኮኔል፣ ሉዊስ ኮማስ፣ ጆሹዋ ሳኖ ላምቤ፣ ዊሊያም ራይት፣ ኢፋና ኑዶዌኬ፣ ሉክ ቻምበርስ፣ ካሎም ስካኖል፣ ካልቪን ራምሴ እንደዚሁም ደግሞ ኬረን ሞሪሰን ከአካዳሚው የተገኙ ተጫዋቾች ናቸው። በአጠቃላይ ከአካዳሚው 11 ተጫዋቾች ወደ አሜሪካ የሚጓዙ ይሆናል። በዓለም ዋንጫ ላይም የተሳተፉ ተጫዋቾች መቼ እንደሚመለሱ ታውቋል። በተለይ ራያን ግራቨንበርግ፣ አሌክሳንደር ኢሳቅ እንደዚሁም ደግሞ ፍሎሪን ቪርትዝ በዚህ ሳምንት መጨረሻ ላይ ቡድኑን በአሜሪካ እንደሚቀላቀሉ ነው እየተነገረ የሚገኘው። በዚህ ምክንያትም እንግዲህ ቅዳሜ ምሽት ላይ ከሰንደርላንድ ጋር የሚደረገው የመጀመሪያው የቅድመ ውድድር ዝግጅት ጨዋታ የሚያመልጣቸው ይሆናል። ከዛ በኋላ ግን በሚኖሩ 2 የአሜሪካ ጨዋታዎች ግን ኢንቮልቭ ሊያደርጉ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በተለይ በሪክሰን ሲቲ ጨዋታ ላይ ምናልባትም ጥቂት ደቂቃዎችን ሊያገኙ ይችላሉ። በሊስ ጨዋታ ላይ ግን በደንብ ይጫወታሉ ተብሎ ይጠበቃል። እንደዚሁም ቨርጅል ቫንዳይክ እና አሊሰን ቤከር ከ2 ሳምንት በኋላ ወደ ቡድኑ ይቀላቀላሉ ተብሎ ይጠበቃል። ይህ ማለት እንግዲህ ከ15 ቀን በኋላ በአሜሪካ ቡድኑን የሚቀላቀሉት ይሆናል። በተለይ ቨርጅል ቫንዳይክ ተጨማሪ ጊዜ የተሰጠው በተጠናቀቀው ሲዝን እያንዳንዱ ጨዋታ ላይ በመጀመሩ ምክንያት እንደሆነ ነው እየተነገረ የሚገኘው። በተለይ ደግሞ በአውሮፓ ውስጥ ከሚገኙ ተጫዋቾች መካከል እንደሱ ብዙ ደቂቃዎችን የተጫወተ ተጫዋች የለም። በዚህ ምክንያትም ተጨማሪ እረፍት እንዲያገኝ በሚል ነው እንጂ በዚህ ሳምንት መጨረሻ ላይ ቡድኑን ይቀላቀል ነበረ። ነገር ግን እረፍት እንዲያገኝ በሚል ተጨማሪ የ1 ሳምንት የእረፍት ጊዜ ተሰጥቶታል። ኮዲ ጋክፖ በአንጻሩ በዓለም ዋንጫው ላይ እያለ ልጁ መሞቱ አይዘነጋም እና በዛ ምክንያትም እንግዲህ ተጨማሪ እረፍት ተሰጥቶታል ነው እየተባለ የሚገኘው እና በዚህ ሰዓት ላይ እንግዲህ መቼ ቡድኑን እንደሚቀላቀል ይፋ አልተደረገም። ነገር ግን በአሜሪካ ቡድኑን ሊቀላቀል ይችላል ነው እየተባለ የሚገኘው። እንደዚሁም በትናንትናው ምሽት ጨዋታ ላይ የተሳተፉት ቪክተር ሙኒዝ እና አሌክሲስ ማካሊስተር ደግሞ የአሜሪካው ቱር ከተጠናቀቀ በኋላ ለመጨረሻዎቹ የቅድመ ውድድር ዝግጅት ጨዋታዎች በተለይ በአንፊልድ በሚደረጉት ጨዋታዎች ኢንቮልቭ ያደርጋሉ ተብሎ ይጠበቃል ወይም ሊጫወቱ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። 31 ተጫዋቾች ግን በነገው ዕለት አሜሪካ እንደሚደርሱ ነው እየተነገረ የሚገኘው። በተለይ ደግሞ አንዶኒ ኢራኦላ ነገ ምሽት በቺካጎ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል። እንደዚሁም ቅዳሜ ሌሊት ላይም ከሰንደርላንድ ጋር የመጀመሪያ የወዳጅነት ጨዋታ የሚያደርጉ ይሆናል። ሊቨርፑልንም በይፋ የምንመለከትበትም ጊዜም ይሆናል። በተለይ አንዶኒ ኢራኦላ የሰራውን ቲም በደንብ የምንመለከትበት ጨዋታ ይሆናል። በአጠቃላይ እንግዲህ ለአሁን ይዤላችሁ የመጣሁት ዘገቦች እነዚህን ይመስሉ ነበረ። እናንተም እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።